የሀገር ብቻ ፌዴራል ፖሊስ አሁን ፌዴራል ፖሊስ በብዙ ነገር መታገዝ አለበት። መታገዝ ካለበት ዋይ ለምንድን ነው እንደዚህ አይነት ነገሮች ታርጌት የሚደረጉት ስትል የተሰጡባቸው ቦታዎች በራሳቸው ችግር አላቸው። ገባ ሰምቲንግ ቢሃይንድ። እኔ ማንንም አልፈራም። ያለውን ነገር አውጥተን ድርጅቱም ተቋሙ መገምገም አለበት ራሱን። ለምንድን ነው እነዛ ታርጌት ተደርገው የሚሰጡት? ሙስና አሁን ብሔራዊ ሎተሪ ኢንቮልቭ አድርጓል። 5ኛው ዙር ላይ ብሔራዊ ሎተሪ በምን መልኩ ነው ኢንቮልቭ ያደረገው? በምንድን ነው ፍቃድ የሰጠው? በብሔራዊ ሎተሪ ፍቃድ ከተሰበሰበው 11% ይወሰዳል ብሔራዊ ሎተሪ። እንደዚሁም ቫትና ግብር ኦልሞስት ወደ 35% የሚሆነውን ነገር ከተሰበሰበው ላይ ብሔራዊ ሎተሪ ነው የሚወስደው። በእንደዚህ አይነት ሲስተሞች ውስጥ በእጣዎች ውስጥ ማለት ነው ባለው ህግ ውስጥ እነኛ ከዚህ ከአረብ ሀገር ላይ የተሰበሰቡ ብሔራዊ ሎተሪስ ምን ያህል ብር ወስዶ ነው ይህንን ነገር ፍቃድ የሰጠው? በህጉስ ላይ የሌለውን ነገር ጨምሮ አዲስ ህግ ፈጥሮ ነው ወይስ ደግሞ የተሻሻለ አንቀጽ አለ? አንድ ህግ ሊሻሻል የሚችለው በፓርላማ ተወስኖ ለህዝቡ ይፋ ከተደረገ በኋላ እንጂ ማንም ሰው ህጉን ሊያሻሽል አይገባም። አንድ በጎ አድራጎት የሆነ ድርጅት እጣ ሊያወጣ በፍጹም አይቻልም። ያ የብሔራዊ ስልጣን ነው፣ ሎተሪ ስልጣን ብቻ ነው ይሄ እንትኑ ማለት ነው። እነዛ ነገሮች ላይ ኦኬ ተፈቀደ። ከተፈቀደም በኋላ ጥያቄ ስለሚያመጣ ነው። ቤቱ 9 ሰው ደረሳቸው፣ የኔ ደረሳቸው፣ ሰፈሩ ዋጋው እንዴት ነው፣ ኳሊቲው እንዴት ነው? ከዛም በኋላ ከደረሳቸው በኋላ ቀሪው ብር የት ሄደ? 70%ቱ ለተረጂዎች መሆን አለበት። 70% የሚሆነው ነገር ለምሳሌ የ100 እና የ50 ሚሊዮን ዊልቸር አይታችኋል ወይ? የት እየገባ ነው? እስከዛሬ ሲስተሙ ላይ የገባው በ5 ዙር እንግዲህ አንድ ዙር ነው እንግዲህ እያወራን ያለ ነው 188 ሚሊዮን የ5 ዙር እጣዎች ስንት ሚሊዮን ብር ከህዝቡ ተሰብስበዋል? ከፈረደባቸው የማዳም ቅመሞች ያ 5 ዙር ላይ እስከዛሬ የተሰበሰበውን ዊልቸር ደግሞ ሰጠን አደረሰን ብለው ትልቅ ታምር ማኒፕሌት ነው የሚያደርጉት እነዚህ ሰዎች። የሚሰሩት ማስታወቂያ ሌክቸር ይሁንና እንኳን ደስ አላችሁ የሚገርም ነገር ነው መጣው ዛሬ በቃላችን መሰረት ምናምን። እቺን ድራማ እኔ ደግሞ የፊልም ባለሙያ ነኝ። ምን አይነት ሮንግን ያላት ምን አይነት ክላይማክስን ያላት ጡዘቷ ምንድን ነው? ቢሃይንድ በቃ እንዳታስብ ድምፃቸውን እንትን ሲሉና ከስር ምናምን እኔስ መድኃኒዓለም መቼ ነው የምታደርስልኝ? ማርያምዬ እንደው ድሌን የምታሰግ የአላህ እንደው በቃ እንዳለ ኮሜንት ያጥለቀልቅልሃል ማለት ነው። ተስፋዬ ቆይ እኔ አሁን አንተና እሷ የሆነ ግርግር ከተነሳ በኋላ አይደለም ለፌዴራል ፖሊስ ያንን ዊልቸር የተሰጠ ቅርብ ጊዜ አይደለም የተቀመጡ ቪዲዮዎች መውጣት ጀምረዋል። እንዲህ ሰጥተናል የሚሉ ማለት ነው። ጥሩ ነው መውጣታቸው። ለዶክመንት እኮ አሪፍ ነው። ሂሳብ እንድንሰራ ይረዳናል እኮ ሂሳብ እንድንሰራ ይረዳናል። ቁጥሩን በትክክል አሁንም እኮ እንደዚህ አሳውቁን ነው። አሁን እንደዚህ እየተሰበሰበ ነው። አንድ ድርጅት ለሚያዋጡት ወይም ለገዢዎቹ በየአመቱ ሪፖርት ማድረግ አለበት። በዚህ አመት እንደዚህ አድርገን እንደዚህ ሰው ጋር ትደርሰናል፣ እንደዚህ የቤቶች እጣ ሰጥተናል፣ በእንደዚህ ነገሮች ውስጥ በተገኙት ነገሮች መልሰን እንደዚህ አቋቁመናል ብሎ ማንኛውም እኮ ተቋም ይናገራል አይደለ? የመንግስት ተቋማቶችም እኮ ሪፖርት ያቀርባሉ አይደል? ለፓርላማ ምናምን ቀርበው ለህዝቡ እኮ ይቀርባል። በዚህ በጀት ዓመት እንደዚህ አቀደን፣ እንደዚህ ያደረገን፣ ለእንደዚህ ወጣን፣ እንደዚህ ኔጌቲቭ ይታያል፣ ፖዚቲቭ። አንድ በጎ አድራጎትም በአመት 2 ሪፖርት ማድረግ አለበት ለደንበኞቹ። የዚህ በጎ አድራጎት ደንበኞች አረብ ሀገር ያሉትና ውጭ ያሉት የሚቆርጡት ናቸው። ለነዛ ሰዎች ሪፖርት አድርጓል ወይ? የተሰማ ነገር ታውቃላችሁ ወይ? ሪፖርት ማድረግ ደግሞ ግዴታ አለበት። በዚህ ዓመት እንደዚህ አድርገን እንደዚህ ነገሮች ተከናውነዋል። አሁን የሰጧትን ብቻ ነው የሚያሳዩን። ያቺ ማለት ከባህር ላይ በማንኪያ ውሃ እንደመጨለፍ ነው። ዋርዳ ቢሃይንድ ያለው ማን ነው? 2% ነው እኮ በቃ ከመቶ 2% ማለት ነው። ማክሲመም 5% አይሆንም ህዝቡ ላይ። ለዚህ ነው አሁንም የኢትዮጵያ ካምፓኒዎች 200 ሚሊዮን ሰብስበ እንዴት ነው እንደዛ የሚመጣ? ኢትዮጵያ ላይ ያሉ ድርጅቶችም ትልቁ ችግራቸው በየክፍለ ሀገሩ ላይ ማለት ነው። ለምሳሌ እኔ ሀረር ቢራን ፋብሪካ የሚያወጣው ኬሚካልና ፈሳሽ ለህብረተሰቡ ጠንቅ ነው ተብሎ የተዘጋበትን ጊዜ አስታውሳለሁ። አዘ ሴም ታይም ወርቅ የሚወጣባቸው ቦታዎች ላይ ምናምን እንደዚህ ለማህበረሰቡ ጥቅም ከገቢው 10% እዛ አካባቢ ላለው ማህበረሰብ መጥቀም አለበት። የሆነ በጎ አድራጎትም ሲሆን እንትንም ፋብሪካም ሲከፈት እዛ አካባቢ ላለው ነገር መጥቀም አለበት። ቢያንስ ከሚያገኘው ትርፍ 10%ቱን ለትምህርት ቤት፣ ለውሃ፣ ለንጹህ እነዛ ለሳኒቴሽን እያንዳንዱ ነገር ማድረግ አለበት። አሁን ችግሩ 70% በኢትዮጵያ በጎ አድራጎት ድርጅት ህግ 70% ለተባለለት ዓላማ ነው። አሁን ይሄ እንትን በቃ እንደዚህ ይሰጣል፣ እጣ የቤት ባለቤት ያደርጋቸዋል።
ሬስት ኦፍ ደም ደግሞ ለተቸገሩ ሰዎች ምንድነው የሚሉን ማስታወቂያ ላይ እቤቱ ባይደርሷችሁ አይዟችሁ እሺ ለእናት ለአባቶቻችሁ ለምስኪን ኢትዮጵያውያን ዊልቸር ይደርሳል። አዎ ዊልቸር ይደርሳል። የደረሰ ዊልቸር አይተናል። ስንት ዊልቸር ደረሰ ነው? ስንት ብር ነው የምታወጣው? ስንት ነው በቁጥር የሰጣችሁት? ያችን ሪፖርት ስትጠይቃቸው ይመጣል ብሩ። ኦኬ ስንት ትኬት ቆርጠህ በስንት ገዝተህ ነው ያለው የገበያ ዋጋ? ዊልቸሩ ምን አይነት ነው? ኳሊቲው ስንት ነው ዋጋ የተገዛው? እስካሁን እኔ እንግዲህ 2000 አይሞላም እስከዛሬ የተሰጠውን ከዛ በላይ ሰጠው ከሆነ 5000 ብለን ብታባዛው በ5 ዙር የተገኘው ገቢና 5000 ዊልቸር ያለው ዋጋ ስንት ነው ስትል ከመቶ ከተሰበሰበው ብር 10% አይሞላም። 70% መሆን ነበረበት። በኢትዮጵያ የበጎ አድራጎት ህግ 70%ቱ በቃ ዊልቸር በዊልቸር መሆን ነበረብን። በቃ በእግሩ የሚሄድ ሰው እንትን የዳህ የሚሄድ ሰው አልነበረም። በቃ ባለው በጀት በ100 ሚሊዮን ዊልቸር ገዛ ማለት ታጥለቀልቋለ። በቃ ታጥለቀልቋለ። 2 እና 3ም ትገዛለታለህ ማለት ነው። ስለዚህ ያ ነገር በጀቱ ለተባለለት ዓላማ ውሏል ወይ? ለዊልቸር ነው የተባለው አይደል? ሌላ ነገር ላይ አይደለም። ከዛን ደግሞ የተገዙት ባጃጅ የተወሰነ ነገር የተሰጣቸውንም ስትደምር ድርጅቱ ይወል በጎ አድራጎት ሲቋቋም እኮ በቦርድ የሚቋቋም ከሆነ የሚሰራው ነገር ግልጽ ተብሎ ህጉ ደንቡ ላይ አለ። እንደዚህ ያደርጋል፣ እንደዚህ ያደርጋል፣ እንደዚህ ያደርጋል ተብሎ ግልጽ። በቃ ከዛ ፍሬም መውጣት እንኳን ነው ማትችለው። እኔ ስለፈለኩ የሆነ ነገር ልርዳ ብለህ አይደለም ነው፣ በተሰጠል ፍሬም ነው በሀገሪቷ ህግ መሰረት የምትረዳው ማለት ነው። ያ ከሆነ ደግሞ 70% ለፕሮጀክቶቹ ለፕሮጀክቱ ነው ለራሱ ለሚጠቀመው። ያ ፕሮጀክት ምንድነው? ዊልቸር ላይ ነው የሚሰራው። ከተገኘው ገቢ 70% ዊልቸር ይሰጣል፣ ከዕጣው ውጭ ያለውን ማለት ነው። ከዛን 30% ያንን ስራ ለማስካሄድ የሚጠቀሙበት ነው። በቃ ለቢሮ፣ ለሰራተኛ፣ ለኃላፊው፣ ለፕሮግራሙ ምናምን ለምትለው ወጪ 30% ትጠቀማለህ። 100% ሆነ ማለት ነው። በዚህ ሂደት ውስጥ ግን 9 ሰው ቤት ያገኛል። ቴንኪው ጥሩ ነገር ነው። የተወሰነች ሰዎች ዊልቸር ይደርሳቸዋል። ጥሩ ነገር ነው። 90%ቱ ግን የት ይደርሳል? የት ነው ያለው ሲባል that's the question። እዛ ጋር ነው መነጋገር ያለብን። ይህንን በምን አግባብ ነው? በምን ፍቃድ ተሰጠው? ምን ያህል ተሰበሰበ? ያለውን ነገር ኑና አሳውቁን ስትላቸው በእርግጠኝነት መጥተው ሲያስረዱን ስንትና ስንት እጣዎች እንደተቆረጡ እናየዋለን። ስንት ሚሊዮን እንደተሰበሰበና ያለውን ነገር ደግሞ ይህንን ህግ ነው የሚይዘው። ህግ ሲይዘው ምንድነው የሚያደርገው? ቀጥታ ሲቪል ማህበራት አለ፣ የሀገር ደህንነቶች አሉ። እነዛን ነገሮች ዲቴል የሚያዩት የፌዴራል ፖሊስም እጁን ያስገባል፣ ኢንተርናሽናሊ ስለሆነ ይህ ጉዳይ። ስለዚህ ቼክ ይደረግና ከየት ገብቶ ወዴት ዋለ። መንግስትም የሚፈልገው ያንን ነገር ነው። ተግባባል። ለህዝቡ ያልደረሰ ከሆነና ያሉት ብሮች የት እንደሆኑ ካልታወቀ በስተቀር ኦኬ፣ ከዛን እኛ እንጠየቅ፣ እኔ ልጠየቅ፣ በዚህ ነገር እንደዚህ ነው፣ እንደዚህ ሰጥቻለሁ ብሎ ካልኩሌሽኑ ካሳወቀ በኋላ እኔ ልጠየቅ። ኦኬ ይህንን ነገር ያነሳው ተሳስቼ ነው፣ ለዚህ ነገር ደግሞ በስም ማጥፋት መጠየቅ ያለብኝ ነገር እጠይቃለሁ። እኛን የሚጠይቀን ሰው ካለ ኢንቮልቭ አድርጎ ይጠይቀን፣ ቼክ ይደረግ። ምን ገብቷል፣ ምን ወጥቷል፣ እያንዳንዷ ብር ምን ያህል በጀጎል ተሰብስበዋል፣ ማክሲመም የተሰበሰበው እስከዛሬ እኔ ዶክመንቱን እልክላለሁ። ጆከርም ከፈለጋችሁ ቴሌግራም ላይ እለቅላችኋለሁ። እስከዛሬ 1.2 1.3 ሚሊዮን ብር ነው የተሰበሰበው። እንደዚህ ሁሉ አገር ተበዘበዙ፣ በሚሊዮን ተጭበረበሩ የሚባለው ማለት ነው። ያውም በጀጎል ህጋዊ ፍቃድ ተሰጥቶን ሲቪል ማህበራት ነው በዚህ ያስገቡ ወጪ ገበያው የሚቆጣጠረው ማለት ነው። እኔ በ10 ወር ብቻ የተከራየሁት ቤት G+3ውን ታውቁታላችሁ። ጀጎልን ስንጀምር የነበረውን በወር 200 ሺህ ብር ነበር ስከፍል ነበር። ብታስቡት 2 ሚሊዮን ይመጣል። ኔጌቲቭ 800 ሺህ አለ። ስንት ዋጋ እንደከፈልኩ እንኳን ሰው ያውቅም። ስንት ዋጋ የሚበላው የሚጠጣው፣ ለኢንተርኔት ለትራንስፖርቱ ምናምን ያለውን ተውት። እሱ እንጠይቅ ነው። ክሊር አድርገን ህዝቡ ይወቅ፣ በደንብ አውቆ ደግሞ ይግዛ። ስለዚህ በዛ ልክ ነው መሆን ያለባችሁ። እናንተም አይኖ ትንሽ የተገለጸላችሁ ይመስለኛል። ሰሞኑንም የማያቸው ነገሮች አሉ። አያችሁ የሆነ ሰው ላይት ሲሰጣችሁ ትኩረት ስታደርጉ ያላስተዋላችሁትን ብዙ ነገር ታያላችሁ። ስንት መንቋሸሽ እየሰማን ነው። ስንት ዝቅ የመደረግ የተቸገረን ሰው ለምን ትሳሳታለህ? እንኳን ተበላህ አይባልም። አምባሳደር ሆኖ አንድ ሰው እንኳን ተበላህ እንዴት ነው? እኔ አምባሳደር ነኝ ለእናንተን የቆምኩት ብዬ ችግር ደረሰብኝ በእናንተ ስም እስካም ተደረኩ ስትባል እንኳን በሉሽ አይባልም። ይሄ ሮንግ ነው። እንዴት ነው የምንቀበላቸው? እንዴት ነው እንትን የምንለው? ለምንድን ነው ብሎክ የሚደረጉት? በእናንተ ድርጅት ምክንያት እንዲሆን የሚሉ ልጆች ለምንድን ነው ብሎክ የሚደረጉት? ለምንድን ነው ወዲያው አክቲቪቲያቸው ላይ ታች ያሉት ሞዴሬተሮች ድምፅ እንዳይሰማ የሚደረገው? ለምንድን ነው የሚቋረጠው?
ጥያቄዎችን በጥያቄ ነው፣ በቪዲዮዎች ነው፣ በማስረጃዎች እስቲ ይሄ እዚህ ጋር ፕላይ ያለ ገብታ እንደዚህ ስትጠይቅሽ ምንድነው የደረሰባት? ብሎክ። ምንድነው የደረሰባት? አፍ ማዘጋት። እያንዳንዱ ሰው ሰከን ብሏል። አሁን አይታችሁ ከሆነ ሰከን አልለጥፍም ሰዎች ምናምን ጥሩ ነው፣ ይሄ ጥሩ ነው። ምክንያቱም የግለሰቦችን ሰው በመለጠፍ አይደለም ሀቅ የሚገኘው። የነዚህን ልጆች ሀቅ ማስገኘት የሚቻለው ሁለቱም በማደራደርና ልክ ያልሆነውን ነገር ልክ እንዳልሆነ ለግለሰቡ ነግሮ የሰው ሀቅ እንዲመለስ እንጂ እኛ ጠላት ማፍራት የለብንም። መልካም ነገር እናስባለን ብለን ጠላት ማፍራት የለብንም። የሰረቀ አለ፣ ኦኬ፣ ያጭበረበረ አለ። አዎ፣ ያንን የተጭበረበረው ዶክመንት ሲመጣልን ለምንድን ነው ይህንን የምታደርገው ወንድሜ? ና እስኪ እቺ እህት ነች ለምረው እንደምታረግላት። ስለዚህ ሐቋን ስጣት። በሙስሊምም በክርስቲያንም የሰው ሐቅ መውሰድ ልክ አይደለም። ስለዚህ መምጣት አለብህ፣ መጠየቅ አለብህ የሚለውን ነገር መወራት አለበት። እያንዳንዱ ነገር ግን በቃ ማለት ሰው እኮ አያውቅም። ኬት የእውቀት ልክ ሆነን እንደሄድን እኮ አናውቅም። አረብ ሀገር አይደል? የእውቀት ልካችሁ ምን እንደሆነ አታውቁትም። አብዛኞቻችሁ ግራ ይገባሃል። አየር መንገድ ውስጥ ገብተው ለመሳፈር የሚቸግራቸው ቋንቋ የማይችሉ ምንም ከማያውቁበት ገጠር ቦታ ላይ በደላላ ምክንያት ተሰብስበው የተወሰዱ እህቶች ለምን አላወቅሽም ወይም ለእንደኔ ለምን ምሁር አልሆኑም ተብሎ ጀጅ ማድረግ አትሰሙም እናንተ። ሲነገራቸው አይደለም፣ ሺህ ጊዜ መንገር አለብን። ድርጅቱ የኛ እስከሆነ ድረስ ፕሮቴክት ማድረግ። እነዚህ ልጆች ደግሞ የተበሉት ልጆች አሁን ላይ በእንደዚህ እስካም የተደረጉት 10 አይሆኑም። እግዚአብሔርን 10 እንኳን አይሆንም። ጥያቄ እንትን አምጥተው በቃ በዚህ እስካም ተደርግ ያለው ብለው የሚያለቅሱት ልጆች 10 አይሆኑም። ለእነዚህ 10 ልጆች ዊልቸር ከሚሰጥ ይልቅ እነዚህን እድሜ ልካቸውን ለፍተው ስንት ዓመት ተሰርቶ ነው ያቺ ብር የምትሰበሰበው ነው። ጨዋታው እኮ 250 ሺህ እና 500 ሺህ ብር የተበላችሁ ልጅ ስንት ዓመት ሰርታችሁ አካውንታችሁ ላይ ስንት አለ? እስቲ እናንተ አረብ ሀገር ያላችሁ ልጆች ስንት ብር አካውንታችሁ ላይ አለ? 4 ዓመት 5 ዓመት ሰርተሽ ስንት ብር አካውንትሽ ላይ አለ? ያንን ነው ቼክ ማድረግ ያለባችሁ። እና የሆነ ነገር ላይ በእርግጠኝነት እኔ 500 ሺህ ብር ከ500 ሺህ ብር በላይ ያላቸው 4 ዓመት 5 ዓመት ሰርታችሁ ከ500 ሺህ ብር በላይ ያላችሁ ካላችሁ አደንቃለሁ። ለምንድን ነው ይህንን ማደንቀው? በየወሩ እናንተ 6 ሰው 7 ሰው ነው የምትልኩት። በቃ ቤተሰቦቻችሁ እናንተ ላይ ነው ዲፔንድ የሆኑት። የእናንተን ጩኸት መስማት እንኳን አይፈልጉም። ስትመጡ አትጮህብኝ ነው፣ መቼ ነው ተመልሰሽ የምትሄጂው ነው የሚሉት። ለእረፍት እንኳን ብትሄዱባቸው እስቲ እናንተ ታማችሁ ግቡ። በር ተዘግቶብሽ ነው የምትዩ። በቃ ጠባቂ ነው የምትሆኙ። እስቲ በውልቸር ሂጂ። በቃ እድሜ ልክሽን ዋጋ እስቲ እነሱን አስመርቀሽ ወንድሞችሽን እህቶችሽን አስመርቀሽ እኔ ልማር ነው የመጣሁት በይ። አይ እዛው ይሻልሽ ነበር እኮ። ያስመረቅሽው ሰው ከደሞዙ እንኳን አይሰጥሽም። ይህ ፋክት ነው። የሁሉም ሰው ታሪክ ነው። የሁሉም ሰው ታሪክ። ያላችሁን ነገር ብዝብዝ አድርገው እንደው እንዲህ ብታደርግልኝ። ስንቶቻችሁ ናችሁ እኮ ሄዳችሁ የመጀመሪያ ስራችሁ እኮ ቤታችሁን ቀለም ማደስና ለቤተሰቦቻችሁ ሶፋና ቴሌቪዥን መግዛት ነው አይደል? የህይወት ግብ አድርጋችሁ የምትሄዱት ከጎጆ ቤት ወደ ቆርቆሮ ቤት ማድረግ ነው አይደል? የህይወት ግባችሁ የምታደርጉት። እንደምንም ስንት ዓመት ለፍተሽ እኮ የሰራሻት ቤት ህገወጥ ተብሎ ሊፈርስብሻል። በምን ሲባል በቃ ህጋዊ ባለመሆኑ ቦታ ላይ እንትን ይልሻል፣ ያፋጥኑሻል፣ ቶሎ ግዢ ይሉሻል። መግዛቱ አይደለም በስምሽም ገዝተሽ ደግሞ ያለውን ነገር ዝም ብሎ የሆነ ነገር አድርጎ ሁኔታውን ያስጨረሰው ደግሞ ባልም ወይም ሙሽማም የተባለው ሰው የራሴ ነው ይገባኛል ብሎ ስንት ዓመት የለፋሽበትን ነገር ፍርድ ቤት ያቀረባቸው ስንት ሰው አለ። እናንተ በለፋችሁት ብር እሱ ገዝቶ ሌላ ሚስት አግብቶ እናንተ ስትሄዱ ሰርፕራይዝ ያደረጋችሁ ስንት ሰዎች አላችሁ። በእነዚህ ነገሮች ውስጥ ስታዩ ይሄ የሚወጡት እጣዎች በራሳቸው 9 ቤቱ ማማለያው ነው። በቃ ይደርሰኛል የሚለው ትልቁ አይምሯችሁ ውስጥ ቶርች የሚያደርጋችሁ ነው። በቃ ይደርሰኛል ትላለህ፣ ድሌ ነው ይላል፣ የሚያጨበጭቡት አለ፣ ፈልገው ለገዙት ይባላል። ራሷ ቢደርስባትና እስካም ብትደረግ ግን አገር እያዝ ነው የምትለው። አሁን እቺ ፈልገው ከገዙ ምን አገባችሁ ምናምን የሚሉ ሰዎች ማለት ነው። የምር 280 ሺህ ብር በዛ ድርጅትን ተጭበርብረው ቢሆኑ አገር እያዝ የሚሉት ደግሞ እነሱ ናቸው። ተግባባን አይደል? ስላልደረሰባቸው ነው። አያስቡላችሁም ማለት ነው። በቃ ለሰው ጥቅም ነው አንዳንዶቹ አጨብጫቢዎች ለሰው ጥቅም ነው የሚያጨበጭቡት። ወላ ምንም እዚህ ግባ ለማይባል ጥቅም ማለት ነው። ስለዚህ እንመጣበታለን። ያለውን በሰፊው በብዙ ዶክሜንት በብዙ መረጃ እንመጣበታለን። ቴዲ ሐዋሳ ጋር ነግሬዋለሁኝ። አሁን ቀን የመወሰን ነገር ነው። ተስፋዬ ቅልቦች ጋር መልእክት አስቀምጥና በዚህ 1 ሳምንት ውስጥ ቀን ተቆርጦ መምጣት ከቻሉ መጥተው ያለውን ነገር በአግባቡ መምጣት ካልቻሉ ደግሞ እኔ ጋር አለ ምለውን ዶክመንት
ለህዝቡ አሳውቃለሁ፣ አዌር አደርጋለሁ። ከዛም በኋላ የምንጠየቀውን ነገር ካለ እንትን እንላለን። ስልጣን የሰጠውም አካል ምን ያህል እርግጠኛ ነው እነዚህ ነገሮች ከጀርባቸው ምን አለ የሚለውን ነገር እያንዳንዱ መፈተሽ አለበት። ምክንያቱም ህዝብ ከተበዘበዘ በኋላ አይደለም መንቃት ያለብን። እኔ ከድሮም ጀምሮ ስናገር ነበር። ገና እጣዎቹ መውጣት ከጀመሩበት ሁለተኛ ዙርና ሶስተኛ ዙር ላይ ይሄ ነገር አስተማማኝነቱ ምንድን ነው? ምናዊ ህጋዊ ተቋም ነው ወይ? ያለው ነገር እንዴት ነው የሚሰራው? ምናምን ብለን ጠይቀን ኢቭን በቃ ህጋዊ እንዲሆን የተደረገበትን መንገድ ራሱ በቂ ዶክመንት አለን። ህጋዊ መሆን አለበት በሚለው ነገር የጠየቅንበት ማለት ነው። ሳንናገር ወደኋላ ያልንበት ወይም ደግሞ ዛሬ ድንገት ብልጭ ብሎብኝ ሰንበዲ ስለተናገረኝ ምናምን አይደለም። ኦል ዘ ታይም እየተናገርኩ ነው። እድል አንድ ነው። በቃ እስከዛሬ ግን በቃ እየሰሙ ነው ዝም ብለው የሚሄዱት። ችግሩ የመጣ ምንድነው? ራሳቸው አቀጣጠሉና ምንም ምን ባሌለበት ስም ባልጠራሁበት እድላችሁን ብዙ አትቁረጡ ብዬ በመከርኩበት ተሰደብኩኝ በሚል ነገር መጣ ማለት ነው። ከዛ 2 ሰዓት ሙሉ አጥረገረገችኝ። እኔም የእሷን ፕሌይ እያደረግኩ 2 ሰዓት ሙሉ የማታውቁትን ባህሬን አሳየዋችሁ ማለት ነው። ያ ደግሞ ምንም የተለየ ነገር አይደለም። አሁንም በፋክት ነው። ግለሰብ ለመጉዳት ምናምን በሚባለው አይደለም። ከአንድ ሰው ብዙ ሰው ቢተርፍ ይሻላል። ተስፋዬ እዚህ ጋር ያለውን ነገር አዌር አድርጎ የሆነ ነገር ውስጥ ቢገባ እንኳን ምንም ችግር የለውም። ህዝብ አትርፏል። ህዝብ እኛ የምንኖረው ደግሞ ህዝብን ለማትረፍ ነው። አንድን ሰው ለመጥቀም ወይም ደግሞ የሆነ ድርጅት ለመጥቀም አይደለም። ዓላማው እንደዚህ ሆኑ ባልተፈቀደበት በቂ ማስረጃዎች ባሉበት ሀገር እነዚህ ነገሮች እንዴት ሆኑ ተብሎ ሳይጠየቅ ሊታለፍ የሚችል ነገር የለም። ለ9 ሰው እጣ ተብሎ 93,000 ምናምን ሰዎች መክሰር የለባቸውም። 93,000 ሰዎች ድሃ ሆናቸዋል። በአንድም በሌላ መንገድ ብራችሁ ተሰብስቦ ተረዳ የሚባልበት ታርጌቱ ራሱ እናንተን አይመለከትም። እናንተን ሊረዳል። የተቋቋመበት ዓላማ እጣው የሚወጣው ለአረብ ሀገሮች ነው። ጥሩ ነገር ነው። ከእጣው የተገኘው ብር ላይ መልሶ መዋል ኢንቨስት መደረግ ያለበትም ደግሞ በሌላ መልኩ ማቋቋምም የብድር ሁኔታም ለመስጠት እዛው አረብ ሀገሮች ላይ ነው መሆን ያለበት። ለዚህ ነው እኮ መንግስት በአዲሱ ህጉ ማንኛውም በጎ አድራጎት ሀገር በቀል እንዲሆን ከዚሁ ወጥቶ ለዚሁ እንዲጠቅም መደረግ አለበት ብሎ ብዙ እንትኖችን ያሻሻለው ማለት ነው። ስለዚህ አረብ ሀገር ገዝተው 100 ሚሊዮን ከአረብ ሀገር ከተሰበሰበ ከቤቱ ውጭ ያለው ሌላውም ነገር 70 ምናምን ሚሊዮን ነገሩ መልሶ እነዚህ ነው አረብ ሀገር ያሉት ልጆች መጥቀም አለበት። this is the project በቃ የሆነ ፕሮጀክት ሲነሳ መልሶ እነዚህ ልጆች የማቋቋም እንጂ ድሃ የማድረግ ጉዳይ አይደለም። በዊልቸር የታመመ ቤተሰብ የላቸውም እኮ እጣዋ ብቻ ትደርሰኛለች ብሎ ነው። እዚህ ጋር ያለው ሰው ሳይጠቀም እርዳ እየተባሉ እንደማስገደድ ነው። የሆነ ሰው እዛ ጋር ልሶ እነዚህ ልጆች የማቋቋም እንጂ ድሃ የማድረግ ጉዳይ አይደለም። በዊልቸር የታመመ ቤተሰብ የላቸውም እኮ እጣዋ ብቻ ትደርሰኛለች ብሎ ነው። እዚህ ጋር ያለው ሰው ሳይጠቀም እርዳ እየተባሉ እንደማስገደድ ነው። የሆነ ሰው እዛ ጋር እሱም በፍቃደኝነት እያደረጉት ነው። ብዙ የሚረዱትም አረብ ሀገር ናቸው። ለተቸገረውም ለሁሉም ተቋማት ታብታብ የሚያደርጉት ሼር የሚያደርጉት የሚያዋጡትም እንደ ሀገርም የሚያዋጡት እንዳለ አለ። ያ ይበቃቸዋል። እንደ ሀገር የሚሰማቸውን ስሜት ለማድረግ እነሱን ለማዳን ነው። እጣውም ይወጣላችሁ ለእናንተ ቤት ነው። ኦኬ ከእጣው በኋላ የቀረውን ብርም መልሳችሁ የሆነ ነገር አድርጉልን፣ እኛው ላይ ፕሮጀክት ላይ ስሩበት። እጣው ይኑር መልሶ የሚገኘው ነገር ላይ ግን አትሊስት በሌላ መንገድ 70% የሚገኘው ብር አረብ ሀገር ላሉ እህቶች ላይ ኢንቨስት ተደርጎ የብድር የተለያየ ነገር መስጠት፣ የማቋቋም የመደገፍ ምናምን ይሄ ዊልቸር ምናምን የሚባለውን ማውጣት ማሻሻል እኮ ነው። እኔ እየነገርኳችሁ ያለሁት ተፈቅዶላችሁም ህጋዊ ብትሆኑ እንኳን እነዚህን ልጆች መልሳችሁ ካላገዛችኋቸው ድሃ እየሆኑብን ነው የሚሄዱት ነው። ስለዚህ በዛ ልክ ነው የምንናገረው ማለት ነው። ተቃጠልክ አይዞህ ምናምን አይኔ አልተቃጠልኩም። ለምን እቃጠላለሁ? የምትቃጠሉት እናንተ ናችሁ። የቢዝነሱ ተካፋይ የሆናችሁት ማጨብጨቦች ናቸው የምትቃጠሉት። እኔ አልቃጠልም። እንደዚህ በነገራችን ላይ ጦር ሜዳ ከርሞ የመጣ ሰው ለሰርግ በተተኮሰ ጥይት አይበረግግም። መቃጠል ምናምን የምትሏቸው ይሄ ዕቃ ፈረሰ ጨዋታ። እኔ እችን ቀልድ የተማራችሁበት ትምህርት ቤት ዳይሬክተር ነበርኩ እና አየር አትይዙም። እውነት ለመናገር አየር አትይዙም። እኔ እያንዳንዷን ነገር በምክንያት ነው የምጠይቀው። የማስመሰል ድራማ አልሰራም። ወዳችኋለሁ እኮ እንትናዬ ምናምን ብዬ አክት አላደርግም። በቃ በተግባር ነው መፈተን አለበት። ሰው እረዳለሁ አግዛለሁ ሲል ሜዳ ውስጥ መግባት አለበት። በተግባር ማየት አለበት።
አንድ ከአረብ ሀገር የመጣች ልጅን በአካል አግኝቶ እንዴት ሆንሽ ማለት ያስፈልጋል። አንድ ከአረብ ሀገር ታማ የመጣችን ልጅ አጠገቧ ሆኖ አይዞሽ ማለት ያስፈልጋል። አንድ ከአረብ ሀገር ተጎድታ የመጣችን ልጅ በስልክ ረጅም ሰዓት ሰጥቶ በኖርማል ማስገብቶ ብሎ ማዳመጥ ያስፈልጋል። ስንቶቻችሁ ገብታችሁ ተሰምታችኋል ነው ያው ፍቅረኛ እንደዚህ ከዳኝ እንደዚህ ሆነኩኝ እያሉ በሚቀርብ ድራማ ውስጥ ያው መልስ ስላሌለው ይጠየቃል፣ መልስ የለውም፣ ይጠየቃል፣ መልስ የለውም። ግቡ ማይታወቅ የተጀመሩ ነገሮች ጥጋቸው ምን ድረስ ነው የሚባሉን አንድ ኬዝ እንኳን ሳያልቅ በዚህ አይነት መልኩ እንትን ማድረግ የለባችሁም። ያ ዳትስ ዋትስ ጀስት ያን ላይ ነው ፎከስ ማድረግ ያለብንና እንሄድበታለን። የምንሄደው ግን ማንንም ሰው ለመጣል አይደለም። እንትና ስለሆነች አየለ ከበደ ስለሆነ አይደለም። የእናቴም ልጅ ከሆነ አጭበርባሪ ነው፣ እኔም አጭበርባሪ ከሆንኩ እዚህ መቀመጥ የለብኝም። ያንተም እኮ ጀርባ መጣራት አለበት ብላችሁ ግለጡ። እንደውም የቤት ስራ ይሆናችኋል። እኔን ደግሞ ለመጣል እሱማ እንደዚህ አድርጎ የእሱን እንከን ለማውጣት ብላችሁ ግለጡና አውጡ። የምታወጡት ነገር ካላችሁ ማለት ነው። እኔ ሌባ ከሆንኩኝ እዚህ መቀመጥ የለብኝም እና እስኪ ስለዚች ነገር ተናገሪ ብለህ ዶክመንት ይዘህ መተህ እንደዚህ በኮንፊደንስ ደረትሽን የነፋሽው ችኛዋን ነገር እንዴት ታያታለሽ ብለህ ደግሞ ጠይቀኝ። ለዛ ፕሮግራም ነገ ይዤላችኋለሁ። ነገ ማታ በእኛ ማታ በእናንተ ጠዋት ሮብ ምንም አይነት ጥያቄ እኔ ላይ እስከ ዛሬ በዚህ ነገር እጠይቃለሁ። ጠላትም ወዳጅም ሁላችሁንም አክብሬ ነው ማስተናግዳችሁ። ሁላችሁም ነው አክብሬ ነው ማስተናግዳችሁ። በዚህ ጉዳይ ምን ትላለህ? በዚህ ጥያቄ ያለ የሌለ ጥያቄን አምጣ፣ በክብር መልስልሃለሁ። የምትጠየቅበት ነገር ካለ ደግሞ ስቴፕ አፕ ተደርጎ የምትጠየቅበት ምንም ነገር ይመቻቻል ማለት ነው። በክብር መልስልሃለሁ። በጨዋ ደንብናና በዚህ ጉዳይ አስረዳ ብለህ የፈለግከውን ጠይቅ። የፈለጋችሁትን ነገር ጠይቁ። የፈለጋችሁትን ህዝብ ባለበት ማለት ነው። ከዛ በኋላ ግን ነቲንግ። ከዛ በኋላ ሰንበዲ ቢያወራ እድል ሰጥቻለሁ። ሁሌም እየሰጠው ነው፣ አሁንም እሰጣችኋለሁ። ሶ ሮብ ማታ በእናንተ በኢትዮጵያ ጠዋት ጥያቄዎችን እቀበላለሁ። እንደዚህ ዶክመንት ተይዞብሃል፣ ስለዚህ ምን ትላለህ? ኦኬ ይሄ እንደዚህ ነው። ከዛም በኋላ እነዛም ይማሩ። ሲጠየቁ መሸሽ ሳይሆን ያለውን ነገር መሸፋፈን ሳይሆን አንዴ ነው ተናድፈን የምንተወው እኛ ንቦች አይደለም። ኖ የተነደፈው ሰው ካረሳስ ችግር እኮ ዝባና እናንተ ነደፋችሁ። የወጋ ቢረሳ የተወጋ አይረሳም። የነድፋችሁ ልትተው ትችላላችሁ። የተዋችሁት መተው ስላለባችሁ ነው ወይስ ደግሞ ቢሃይንድ ሰምቲንግ ስላለ ነው? ያንን ነው ማውራት ያለብን። ነደፋችሁንም አቆሰላችሁንም ያው ጦር ሜዳ ያለው ሰው በጥይት ሊመታ ይችላል፣ መስዋዕትነት ሊከፍል ይችላል። እውነቱ ግን ከመውጣት ወደኋላ አይልም። ይህንን ነው ማለት የምፈልገው። አሁን ዛሬ ይህንን ከጨረስኩ ዘንዳ ስለ ትምህርቴ ነው፣ ስለ ሎሚ ትምህርት ቤት ነው ማወራችሁ። አሁን ጥያቄ ያላችሁ ሰዎች በተለይ አረብ ሀገር ሆናችሁ ዩቲዩብ፣ ፌስቡክ፣ ቲክቶክ ኖሯችሁ ለምሳሌ ፌስቡክ ኖሯችሁ ከ5000 ብር ተከታይ በላይ ካላችሁ ተከፋይ ያላደረጋችሁት ካላችሁ ኑና ልንገራችሁ። ማለት በምን መልኩ እንደምታስተካክሉት እዚሁ ጋር አሳያችኋለሁ። ምንም እንደምታስተካክሉት ዩቲዩብ ኖሯችሁ ደግሞ የተቸገራችሁ የኛ ተማሪም ሆናችሁ አልሆናችሁ ማለት ነው። ዩቲዩቤ እንደዚህ ነገር ሆኖብኛል፣ ተስፍሽ እንድታግዘኝ ፈልጋለሁ ምትሉ ማንኛውም ጥያቄ ያላችሁ ወንድሞቼ የትኛውም የዓለም ጫፍ ላይ ኑና ግቡና ጠይቁኝ። እንደዚህ ነው ችግሩ ብዬ ነግራችኋለሁ። ማስተካከልላችሁ ነገር ካለ አስተካከልላችኋለሁ። ከዛ ባሻገር እንግዲህ በዚህ 20 ቀን ውስጥ ኦልሬዲ ትልቅ ምርቃት አለን። 1200 ተማሪዎቻችን ይመረቃሉ። በቂ የሆነ ነገር ሰርተው ነው የሚያሳዩአችሁ። ቼክ አድርጓቸው። ሁላችሁም እንግዲህ የምርቃ ጊዜ ደግሞ ተጋብዛችኋል። አባውት ፌስቡክ ኦኬ ቁጥር እንትን በሉና ሪኩዌስት ላኩና እንትን እላችኋለሁ። የምትጠይቁኝን ነገር መልስላችኋለሁ። እሺ ከእንደዚህ ከርዕሱ እንዳትወጡ እሺ። ዩቲዩብ፣ ፌስቡክ እና ቲክቶካችሁን እንዴት ተከፋይ ማድረግ እንደምትችሉ ነው የምነግራችሁ። ቻናሎቻችሁ እንደዚህ ገጥሞኛል አግዘ የምትሉ ማንኛውንም ጥያቄ ኑና ጠይቁኝ። እሺ እሺ ሶሊ እንዴት ነሽ? እግዚአብሔር ይመስገን። ተስፋዬ እንዴት ናችሁ? አለ። እስኪ ምንድነው ጥያቄሽ? እኔ ጥያቄ አይደለም የስራዬ ጉዳይ ነው። ፎሎ የምታስደርገኝ ብቻ ነው ጥያቄ፣ ለሌላ ጊዜ ነው።
እናስወርዳለን። በጣም ይቅርታ። ጥያቄ አሁን በሶሻል ሚዲያ ላይ ብቻ ጥያቄ ያለ ፎሎ ማስደረግ ቀን እያስደረግኳችሁ ስለሆነ የስራ ቀን የምታስተዋውቁ ሰኞ ሰኞ እንትን ይላሉ። ፎሎ የምናስደርጋችሁ ቀን ዛሬ አይደለም። እሺ አሁን ዩቲዩብ፣ ፌስቡክ እና ሌላ ጥያቄዎች ያላችሁ እንዴት ነው የሚከፍለው፣ እንዴት ነው የሚሰራው፣ እኔ እንደዚህ ነው ያለ የሚለውን ነገር ጥያቄ እንድትጠይቁ ነው እድል የምሰጣችሁ። እሺ ሀና ተስፋዬ ሰላም ነው አለን። እንዴት ነሽ? ሰላም ነው። እኔ አንተ ተማሪ መሆንና ያጠቃቀሙ የፌስቡክ ፎሎ አለኝ ግን አጠቃቀሙን አላውቅም እና አንተ ተማሪ መሆን ነው ፈልጋም። ኦኬ እሺ። የኛ ተማሪ ለመሆን እንግዲህ መስፈርት አለው፣ ክፍያም አለው። ፎር ዳት ማተር ክፍያም አለው። የአንድ ጊዜ ክፍያ ነው። ያ ክፍያ የኢትዮጵያ 25,000 ብር ነው፣ ወይም ደግሞ በውጪ $150 ነው የምናስከፍለው ማለት ነው። ሶ ምንድነው የምታገኙት እኛ ጋር ስትመጡ? አንደኛ 1000 ሰብስክራይበራችሁ እስኪሞላ ድረስ አለን። 4000 ዎቺንግ አወሩ ላችሁ ድረስ አለን። በቂ ትምህርት ይሰጣችኋል። ዩቲዩብ ምንድን ነው፣ ፌስቡክ ምንድን ነው፣ ቲክቶክ እንዴት ነው የሚሰራው፣ ኤዲት እንዴት ነው የሚደረገው፣ ቪዲዮ እንዴት ነው የሚቀረጸው፣ መልካችን እየታየ ሳንታይ እንዴት ነው፣ ቢዝነሶቻችንን በምን መልኩ ቀርጸን ነው የምናስተዋውቀው፣ ተደራሽነታችን እንዴት ነው፣ ፖስተር እንዴት ነው የምንሰራው፣ ርዕስ እንዴት ነው የምንሰጠው፣ ኢንትሮ አውትሮ እንዴት ነው እነኛ ነገር ለማጠናቀቅ የአንድ ወር ትምህርቱን ማየት ብቻ ነው። ትምህርቱን ታያላችሁ። ትምህርቱ ላይ ቪዲዮዎች አሉ። እነዛን ቪዲዮዎች እያያችሁ የእናንተን ሴታፕ ታስተካክላላችሁ። ከዛ እኔ በሳምንት ለ9 ሰዓት ማብራሪያ ሰጣችኋለሁ፣ ግራ የገባችሁ ነገር ካለ ማለት ነው። ትልቁ አድቫንቴጅ ምንድን ነው? ዩቲዩባችሁ ላይ ቪዲዮ ትለቃላችሁ። ትምህርት ቤታችሁ ዌብሳይት ላይም ቪዲዮዎቻችሁን ትለቃላችሁ። እዛ ያለው 1200 ተማሪ ልክ አሁን ዩቲዩብ ላይ ዛሬ ለቃችሁ ወዲያው እዛው ጋር ሊንኩን እኛ ጋር ስትለቁ ሁሉም ተማሪ እንደዛ ስለሚያደርግ የማየት ግዴታ አለበት። ክሊክ አድርጎ ያያል፣ ኮሜንት ይጽፋል። ሶ 1000 ትራፊክ አለ ማለት ነው። በትንሹ 1000 ትራፊኮች አሉ ማለት ነው። የ1000 ትራፊክ ማለት ምንድን ነው? አሁን ሰው እያየልኝ አይደለም። 10 ሰው ነው ያየኝ፣ 20 ሰው ነው ያየኝ። ሰዓቱ አልሞላልኝም፣ አመት ሙሉ ፈጀብኝ። አንዳንዱ 1000 ሰዓት ይሞላለታል። ሰብስክሪፕሽን እንትን ዎቺንግ አወሩ 4000 ሰዓት ይሞላለታል፣ ግን ሰብስክሪፕሽኑ ያንስበታል። አመት የታገሉ ልጆች አሉ። እንደዚሁ ሞኔታይዝ ሆኖላቸው ደግሞ በሆነ ፎልት ምክንያት እንዴት እንደሚጻጻፉ ሳያውቁ እንኳን ሞኔታይዜሽኑ የተነሳባቸው ብዙ ሰዎች አሉ። አልጎሪዝሙን ካላወቃችሁትና ስራው እንዴት እንደሚሰራ እርግጠኛ ካልሆናችሁ እያያችሁት በደመነፍስ ገብታችሁ የሆነ ጊዜ እኮ ሞኔታይዝ ሆኖላችሁ ከዛም ተነሳብኝ የሚሉ ጩኸት ብዙ አሉ ማለት ነው። በዚህ አጋጣሚ የሆነ ነገር ስራ ለመስራት እንደሚያስብ ሰው አስቡት። ቴሴ እንዴት ነህ? አሁን እንደሚሰራ ሰው አስቡት። ለምሳሌ እነዚህ የምትሰሯቸው ነገሮች አሁን ቴሲ ያስገባሁት አሁን ቴሲ ስለ ዩቲዩብ ያውቃል፣ የተወሰነ መረጃ አለው፣ እንደሚከፍል እንደሚሰራ ያውቀዋል። የሀገር ፋይል አለው፣ የሀገር ዶክመንቶች አለው፣ የሀገር የቀረጸው ነገር አለው። ግን ምንድነው ትልቁ ችግሩ? ኤዲቲንጉን እንዴት አድርጎ ፐርፌክት ሲኑን መርጦ ኤዲት አድርጎ ቆንጆ አድርጎ ፖስተር ተንብለኑ ሰርቶ መልቀቅ ላይ ስንፍና አለበት። ሶ ምንድነው እናንተ ማድረግ ያለባችሁት? በጋራ ስትሆኑ ትነጋግራላችሁ። እኛ ጋር አሁን 1200 ሰው ቤተሰብ ነው ማለት ተወዳዳሪ ብዙ ነው። የልብስ ቤት ያለው ሰው ሁሉ በቲክቶክ ፕሮዳክቶችን አዲስ ገባ፣ ቴሌግራም ላይ ገብቶ ከስተመሮችን ካልያዘ አዲስ ነገር አራይቭ ሆኗል። ሶሻል ሚዲያን ካላጠናከርከው በጣም ኤቭሪ ሆቴሎች አሁን የሶሻል ሚዲያ እንትን አላቸው። በቃ እንትና ሆቴል ዛሬ ልዩ ምግብ፣ ዛሬ ዲስካውንት ያለው ነገር፣ እነዚህም በማድረግ ውስጥ የኦንላይን ቢዝነሱ ዲጂታል ቢዝነሱ በጣም ከፍተኛ ሆኗል። ስለዚህ በየትኛውም ቢዝነስ ላይ ነገ ሄጄ እንዲከፍታለሁ የምትል ዛሬ ነው ቀኑ።
መሰረት የምትጥዩ በሰዎች ዘንድ የምትታወቂው ያለሽን ኳሊቲ የምታሳይበት ከሰዎች ጋር የምትተዋወቂበት። ስንቶቻችሁ ሄዳችሁ ሀገር ቤት ቢዝነስ ጀምራችሁ ከስራችሁ መጣችሁ? ለቢዝነሳችሁ እኮ 500 ሺህ ብር ታወጣላችሁ አይደል? 1 ሚሊዮን ብር ታወጣላችሁ አይደል? የ2 ሚሊዮን ብር ዕቃ ምናምን ኢንቨስት አደርጋላችሁ፣ ግን ትከስራላችሁ፣ ከዛን ትመለሳላችሁ። አንደኛ ስለ ቢዝነስ ማወቅ አለባችሁ። ከመስራታችሁ በፊት ዳታ ጥናት፣ ምን ብሰራ ያዋጣኛል፣ ያለው ሲስተም ምን ይመስላል፣ ፍቃዱ ምን ይጠይቃል፣ ከስተመሮች ያሉ ወይ፣ ዲማንድ የሌለው ነገር ወይም ከስተመር ታርጌት ያላደረገ ነገር ዝም ብላችሁ ብትሰሩ ከስራችሁ ነው እንትን የምትሉት። በጣም እኔ አሁን ይሄ ዶሮ ማርባት ምናምን የሚባለው ማለት ነው በጣም እኔ ሰዎችን ከማልመክረው ቢዝነስ መሃል ዶሮ ማርባት ነው። እኔ ዶሮ ማርባት ምናምን ጫጩት አስፈልፍለው ምናምን አንደኛ የሚመገቡት ኮንሱም እየጨመረ ነው እየመጣ ያለው ምግባቸው ራሱ በቃ አንድ እንቁላል የምትጥል ዶሮ በቀን የምትመገበው ምግብ በቃ አንዳንዴ ከእንቁላሉ ዋጋ በላይ የሚሆንበት ነገር አለ። እህሉ ከተማ ላይ ተወርደደ ማለት ደግሞ ዶሮ የምትሰጥህ ደሴም እንቁላል ነው፣ አንተ ግን እየጨመረብህ ይሄዳል ማለት ነው። እኔ ሰጀስት አላደርግም ያንን አይነት ቢዝነስ። የሆነ በሽታ መጣ ከተባለ በቃ ድርግም አድርጎ ሸዳውን ያደርግብሃል ማለት ነው። እነዚህ ጥንቃቄ የሚፈልጉ ነገሮች አይደለም። አሁን እኔ አንድ መኪና ገዝታችሁ ራይድ ከምትጀምሩ ይልቅ በ2 ሚሊዮን እና በ3 ሚሊዮን 6 ቦታዎችን ተከራይታችሁ ፑል ቤት ማጫወቻ ብትከፍቱ 6 ቦታ የተለያየ ቦታ ላይ 6 ፑል ማለት የአንዱ ፑል ዋጋ 200 ኦር 300 ሺህ ምናምን ነው አይደል? በቃ በ2 ሚሊዮን በጀት 4-5 ፑል ብትገዙ የምትቀይሩት ጨርቅና ሰራተኛ ነው። መብራት ጠፋ አትልም። በቃ በቤቱ ብርሃን ቀን ይጫወታሉ። መብራት ካለለ አሁን እግዚአብሔር ይመስገን መብራትም ጥሩ እየሆነ ነው። ማታ ማታም ታጫወታለህ። ይሄ የትም ማሄድ ቁጭ ያለ ቢዝነስ ማለት ነው። በቀን የምታገኘው ነገር 1000 ይሁን 2000 ብር እዛ ጋር ያለውን ቡናም እያፈላች እየሸጠች ራሷ የምትቆጣጠርበት ነገር ብታደርግ፣ መኪና ነዳጅ ተወደደ ሲባል ትራፊክ ሲቀጣ ስትጋጭ በቃ መከራው ብዙ ነው። 2 ሚሊዮን ብር አንድ መኪና ገዝተ የሆነ ነገር እንትን ከምታደርግ አምራት 3 የተጠኑ በትንንሽ በ500 ሺህ እና በ600 ሺህ ብር የሚሰሩ ቢዝነሶችን እንትን ብታደርግ አንደኛው አንዱን ይደግፍልሃል። ገባ አይደለ? የሆነ በቃ ከአትክልት ተራ ሄደ ጁስ ቤት ምናምን የሆነች ደንበኛ የሚበዛበት ጋር ምናምን አምባሻውንም አድርገህ ጁሶን ደግሞ የተለየ ጥርት አድርገህ ሰርተው ከሌላ ቦታ ረከስ ብታደርግለት እኛ ጋር ደብል ለማትረፍ ስለሚሄዱ ነው ብዙ ሰዎች የሚቸገሩት። 10 ብር የሚሸጠው ነገር